አሁን ጫና እየበዛ ይመጣል። ትዳር ቆይ አይደለም በምን ጉዳይ ትዳር ወይኔ በባዶ ፍላሽ ጮትብን ለኛ ባዶ ፍላሽ ዛሬ ተቀይሮ ልብ ገዝቷል የወደውን ወዶ የጠላውን ጀግና አንበሳው እናቴ አጎራኝ እኛም ጎራን ባንተ እኛም ጎራን እሱ ማለት አለበት እችላለሁ እኔ በጣም ስለሚቻል ሁሌም እችላለሁ በነገራችን ላይ ማለት ነው አንደኛ ነው እናቴ አንደኛ እናቴ እችላለሁ እናቴ በጣም ዛሬ ልዩ ቀን ነው ካለ እስቲ ወጣ እንዲህ ወጣ እስቲ አንዴ በክብር ባለው እኔ ፍጨታችን እንዳላፋጭ አንተም ደግሞ ዘላለም እንዳትበት ነገ ፋይል ሌላ ፋይል ይዘታል በጣም ጀግና ነህ አብርሃም በጣም ጎበዝ በጣም ነገ ሌላ ቆንጆ ፋይል ይዘን እናሳያችኋለን እንደዚህ ብዙ አትኩራሩ ችግር የለውም ሩታ ብዙ አትኩራሩ መሸነፍ ማለት ትልቅ ነው ማነስ አይደለም ገባ ፍላሽ ላይ ምንም ነገር የለም ከዚህ በኋላ እኔና እሱን የሚያገናኘው ፋይል የለም ሁሉም ነገር አልኩቷል ግን መፍጠር የምችል ሰው ነኝ ገባ ካንተ ጭንቅላት እንደምሻል አሳያለሁ እየደደርክ ነው ጭንቅላት በጣም ብዙ ነገር አድርገናል ነው በጣም ብዙ ነገር አድርገናል አስለቅሰናል ቤት ውስጥ ተቀሰጠባል ለሳምንት ከቤት ሳትወጣ ሻንጣን ይዘህ እየወጣሽ ሻንጣን ይዘህ ተመልሰሽ አስታውሱ እንዳትረሱት ሳምንት ሙሉ ስታለቅሱ ያ አሁን ዛሬ እኮ እናንተ የማልቀሻ ቀናችሁ ማልቀሱ ነው ማን ነው ያለቅሰው በጣም ዛሬ በተለይ ሶፍት አለቅ እኛ ጋር ደግሞ የለቅሶ ዘመን ካበቃ ከረናት አብራም እንዳነካኝ ጫፍ እንዳነካኝ እኛ ከዚህ በኋላ ለረጅም ጊዜ ማንንም አያለቅስም መቼም በአንተ ጉዳይ ማለቅስ ሰው አይደለም ማ ሌላው ከዚህ በኋላ ከዚህ ቤት ስወጣ ማለት ነው እነዚህ ፎቶዎች ምናምን ከዚህ በኋላ ማውረድ ትችላላችሁ አያስፈልግም ዳኒም ነው በኔ ፎቶ እየተጠናና ነው እንዴ ፈልገው እኮ ነው ተደመህበት ያሰራው እኮ አይ ከዚህ በኋላ ግን ማውረድ ትችላላችሁ ምንም ችግር የለውም ሌላው አንድ ጊዜ ላውራበት እኔ ግን አንደኛ ነገር ከዚህ በኋላ ከአንተ ጋር የሚያደራረሰኝም ጉዳይ የለም የሚያገናኘንም ጉዳይ የለም ጨርሰናል ይመስለኛል እና አሁን እንድነግርህ የምፈልገው ነገር ማለት ነው እስካሁን ቀለድኩኝ በጣም ተጫወትኩኝ ብዙ ነገር አድርጎኩኝ ከዚህ በኋላ ግን ወደ እኔ ህይወት በምንም አይነት መንገድ ድርሽ እላለሁ ካልክ ማለት ነው ቀድሜ ምን እንደማደርግ ታውቃለህ ጆሮውን እቆርጠዋለሁ ስርዓት አዳምጠኝ አልጨረስኩልህም አዳምጠኝ ሁለተኛ አሁን ወንድ ነህ አይደለ እንዲህ ሳብ አድርጌ እሱንም እቆርጥልሃለሁ ሁለተኛ ማለት ነው ከዚህ በኋላ ቆማ አትሸናም ማለት ነው ቁጭ እንድትል ነው ማለት ነው ሶስተኛ ደግሞ ምንም የማታደርግ ከሆነ ይሄን ነገር ማድረገው ማለት ነው ሶስተኛ ደግሞ ባዶ ቤት ላይ ዘጋብህና ለአንዱ ምግብ ውሃ ምናምን አታገኝም ከዛ ደርቀህ እዛው ክስ ምን የምትለው ስለዚህ ከዚህ በኋላ ህይወቴ ላይ ድርሽ እንዳትል ከኔ አልፎ ዙሪያ ላይ ያሉ ሰዎች ጋር በምንም አይነት መንገድ ቀና ብለህ እንድታያቸው አልፈቅድልህም ገባህ እስካሁን ድረስ ቀለድኩም ተጫወትን ዝም አለን ይሄ ደግሞ እንግዲህ አስቀድሜ የምናገረው ይሆናል ነገ ላይ ነገር ቢደርስብህ ነግሮኝ ነበር ለማለት ያመቻሃል ማለት ነው ተረዳኛው ምን መሰለህ ጨረስክ ምን መሰለህ የሚደብረኝ ማውራት የምትፈልገው ነገር አለ እኔ አንድ ነገር ይደብረኝ ገባህ እንዳልከው መቁረጥም ሊሆን ይችላል ባዶ ቤትም መዝጋት ሊሆን ይችላል ወይም ወላ ምናምን ካላረከው ይደብረኛል ወንድ ልጅ ኮንክ አድርገው እስኪ ሞክር አንተ አንድ ነገር ለማድረግ ሞክር አንተ እኮ አሁን እየነገርኩህ ነው ከዚህ በኋላ እኔ ላይ ስትደርስብኝ እነዚህ ነገሮች ናቸው የሚከተሉት ማለት አንተ በዙሪያ ካልመጣ አንተ ጋር የምደርስበት ምንም ምክንያት የለኝም ገባህ አንተ ጋር ያደረሰኝ ነገር የለም ከዚህ በኋላ ምን ያገናኛል እኔ እናንተ ምንም ያቀርሻለሁ ምንም ነገር የለኝም የምፈልገውም ነገር ማለት ከሩታ ጋር ያለ ነገር ጨረስክ ነገር አያገባህም አንተ እዚህ መሀል ላይ አንተ ምንም የሚጠቅስ ነገር የለም የእሷን ነገር ለእኔና ለእሷ ተወው እኔና እሷ አንገናኝም በመሀላችን የሚያገናኘን ነገር ይኖር አይኑርም ላግኛትም አላግኛትም እሷ አያገባህም አንተ እዚህ ጉዳይ ላይ አንተ አሁን ያወራውን ነገር ግዴታ ታደርጋለህ ማለት ነው ይሄ ማለት ደግሞ
ይኸውልህ እኔ ፈርቼ ምንም የምሸሸው ነገር የለም። አሁን ስላልክ ምንም ነገር አታመጣም። ገባ አይደለም? አንተን ይቅርና ማንንም ነው የማልፈራው። ገባ? ማንንም አልፈራም። ለማንኛውም ሩታ መንገዱ እንዴት መሄድ እንዳለበት ገባሽ አይደለ? ከዚህ በኋላ እኔ ጋር እንደዚህ መተህ ፌስ ቱ ፌስ እስካላገኘህ ድረስ ምንም ከአንተ ጋር ችግር አይኖርም። ገባ? አንተን ማግኘት አይደለም ማየትም አልፈልግም ከዚህ በኋላ አንተን አላገኘህም። ከዚህ በኋላ ግን ነገርኩህ። በቃ እኔም ጋር ዙሪያዬም ላይ ያሉ ሰዎች ላይ ድርሽ እንዳለ ሩታ ጋር ላዋራት ሄጄ ነበር። እሺ ገባህ? ሩታ ፋይሉን እንድትሰርዝለት ምናምን ላወራት በሄድኩበት ነበር። እዛም ዳኒ ስልካቸውን አገኘሁት። እሺ ገባህ አይደል? ስልካቸው ከስልኩ ላይ ነው የወሰድኩት። አሁን ጫና እየበዛ ይመጣል። ትዳር ቆይ አይደለም በምን ጉዳይ ትዳር ስትመሰርቱ እንግዲህ ቤት መኖር አለበት አይደለ? ብዙ ሰዎች ያው ቤት ገዝተን የሚል ሐሳብ አላቸው። እኔም ደግሞ ከዛ ውስጥ አንዱ ባልሆን እንኳን ራሱ መግዛት ደግሞ ሰርቼ ይችላልው ብዬ ማምን ሰው ነኝ። ትዳርን አስቀድሜ ከዛ ደግሞ ቤት መግዛት ይችላልው ብዬ አስባለሁና ያው ቤት የመግዛት ሐሳብ ፍላጎት አለኝ። ምንም ማንም ሰው የሚጠራው ነገር አይደለም። መጀመሪያ ስራ ይቀርማል። ስራዬን እየሰራው ከስራዬ ደግሞ ማገኛቸው ነገሮች ደግሞ ቤት ላይ መዋል ፈልጋለሁና ቤት ዝም ብላችሁ የምትገዙት አይደለም። አሁን በጣም ከብዷል። ድሮ ድንጋይ መርጎራችሁ ከዛ ያቺን ማጥራችሁ ከዛ ቀስ ያላችሁ የምትሰሩ ነበር። አሁን ላይ እንደዛ አይደለምና ያው ሪስቴቶች ብዙ ሪስቴቶች እየሰሩ እየገነቡ ይገኛሉና ተመልካቾቻችን እኛም ደግሞ አከፋፈል ጥሩ ሂደት ካለው ለመግዛት ሐሳብ እቅድ አለን እንደማንኛውም ሰውና እኔ ድሮ ማለት ነው ቤት ሲገዙ በቃ ባንዴ ነበር ሁሉም ማለት ዋጋው ይነገርሃል። በዛ ዋጋ መሰረት ነበር መንገዛው እንጂ ቅድመ ክፍያ እንደዚህ ነው እንደዚህ ታረግ የሚባል ነገር የለም ነበር። አሁን ላይ ግን ያው እንደምታዩት ተመልካቾቻችን የፕሮግረሱ በጣም ብዙ ኦፕሽኖች ለክላይንታቸው በጣም ትልቅ ኦፕሽኖችን አዘጋጅተው ነው ብዙ ሪስቴቶች እየሰሩ የሚገኙትና ከዚህ ውስጥ አንዱ ደግሞ ታማኙ ሪስቴት ቴምር ሪስቴት ነው። ተመልካቾቻችን አንተ ሞር በወንድሞቼ ስለምታውቀው ነው ሞር ቴምር አይደለ? እንግዲህ ተመልካቾቻችን በጣም ታማኝ በሰዓቱ የሚያስረክቡ ቴምር ስቴት በጣም ትልቅ ስንሄድ ራሱ ማለት ነው በስናልፍ አሁን ፒያሳ ላይ ሱቆች ገዝተዋል ወንድሞቼና እህቶቼ ማለት ነው። እና ስናልፍ በቃ ፕሮግረሱ ባንድ ነው የምታዩት። ሳታስቡት ነው የሚፈጥነውና በጣም ታማኞች ናቸው። በጣም በሰዓት አክባሪ ናቸውና ከሱም በላይ ደግሞ ትልቅ ነገር የለም አይደል? ትልቁ ነገር እሱ ነው። ማለት ሰው ያቅዳል ማለት በቃ እቅድ አሁን ቢሳካልኝ ደስ ይላል። አሁን በዚህ ከዚህ እስከዚህ እንደዚህ ተሳክቶልኝ እንደዚህ ጨርሼ ሱቅ ደግሞ ስለሆነ ቢያንስ እስከዚህ ቢያልቅልኝ ከዛ በኋላ ጨርሼ እስከዚህ አመት ድረስ ደግሞ ምናምን ትላለ እና ያው በዛ ሰዓት በዛ እቅድ ደግሞ ሲገኝ ደስ ይላል። ተመልካቾቻችን ገንዘባችሁን ሳይወርቅ ደግሞ የተሻለ ነገር ላይ የምታውሉበት ቴምር ስቴት ነውና ቴምር ስቴት እንግዲህ አዲስ የወጣ ሳይት አላቸውና ስለሱ ሳይት ደግሞ መጠየቅ ፈልገን ወደዛ እየሄድን ነው። በዛውም ለእናንተም ደግሞ ለማስተላለፍ ነው የመጣንላችሁ ማለት ነው። ስለዚህ ቀጥታ ወደ ቴምር ስቴት እንሄዳለን። ቴምር ስቴት ቢሮዋቸው በጣም የሚያምሩ አቀባበላቸው በጣም ደስ የሚለው ይናፍቃል። እንደ ቤት ነው። አበኔ አብሶ ቴምራችሁ ይናፍቀኛል እና ተመልካቾቻችን ወደዛ እንሄዳለን ማለት ነው። ሁላችሁም አብራችሁን ቆዩ፣ የትም እንዳትሄዱ። የመግዛት ሐሳብ የሌላችሁ ሰዎች ራሱ እዩት። ከዛ ነገር ለመግዛት ደግሞ ትነሳሳላችሁ። በእርግጠኝነት ደግሞ የሌላችሁ ሐሳቡ ይሄ ቤት መግዛት በጣም ትልቅ አድርጋችሁ የምታስቡ ሰዎች ደግሞ በዚህ ቪዲዮ በእርግጠኝነት የቤት መግዛት ፍላጎታችሁን አቅማችሁም እንዳላችሁ ታስቡታላችሁ። ምክንያቱም ከትንሽ ብር ጀምሮ ተነስታችሁ ቀስ እያላችሁ በፕሮግረስ የምትገዙት የራሳችሁ ማድረግ የምትችሉበት ኦፕሽን ስላለ ተመልካቾች በእርግጠኝነት ታጠፉበታላችሁ፣ እኛንም ታመሰግኑናላችሁ ማለት ነው። ስለዚህ ቀጥታ ወደ ቴምር ስቴት እንሄዳለን። ሁላችሁም አብራችሁን ቆዩ፣ የትም እንዳትሄዱ። እሺ አዩ መስፍን አመሰግናለሁ ስለሰጠ። ሩታ ጋር ላዋራት ሄጄ ነበር። እሺ ገባህ? ሩታ ፋይሉን እንድትሰርዝለት ምናምን ላወራት በሄድኩበት ነበር። እዛም ዳኒ ስልካቸውን አገኘሁት። እሺ ገባህ አይደል? ስልካቸው ከስልኩ ላይ ነው የወሰድኩት። ከዳኒ ስልክ ላይ ነው ፋይሉ የሰካው። አዎ ሽንት ቤት በገባበት ወዲያውኑ በኤርድሮፕ ወደ ራሴ ስልክ ላኩኝ። በቃ ሩታና ዳኒ የአብርሽን ፋይል ይዘው አብርሽን እያስፈራሩትና ከነሱ ጋር እንዲሆን እያረጉት እንደሆነ ታውቃለህ። አንተም ደግሞ ከኤርሜላ አጠገብ መተህ ከኤርሜላ አጠገብሽ ነኝ ብለህ የሆነ አይነቶች ፋይል ይዘህ እንደነሱ እንደ ሩታና እንደ ዳኒ አብርሽን እንዳስፈራሩት አንተም ሄርሜላን ልታስፈራራትና ልታስለቅሳት እንደመጣ በአንተ በኩል ሰው ነግሮኛል። አንተ እንዴት ነው ሄርሜላ ጋር ልትሆን የምችለው? አጠገብሽ ሆኜ እንደ ወንድም ብዙ ነገር ላደርግ ፈልጋለሁ። የሆነ ነገር አስበው ወይ ደግሞ ሩታና ዳኒ ልከውክ ነው እንጂ
መቼም ቢሆን ከታስበለጠ ሄርሜላ አጠገብ ጋር እንደማትሆን ግልጽ ነው። ስለዚህ ይሄ ነገር ደርሼ እመጣለሁ። በመጀመሪያ ደረጃ ማለት ነው አቤል ዳኒ ይኸውልህ ሩታ ህይወት ውስጥ እየገባ ብዙ ነገር እስከዛሬ ያበላሸ ልጅ ነው። ከዚህም በኋላ ደግሞ ዝም ከተባለ ብዙ ነገር ያበላሸ እሱን ለአንዴና ለመጨረሻ ጊዜ የሚያስወጣ ፋይል ነው። ምን አይነት ፋይል ነው? ፋይሉን አሳየኝ። እችላለሁ። ይኸውልህ ያ